ሰላም ተማሪዎች የዩኒት 1 የሂስትሪ ርዕስ የሆነውን ዴቨሎፕመንት ኦፍ ካፒታሊዝም ኤንድ ናሽናሊዝም ፍሮም 1815 to 1914 ክፍል 1 የሆነውን በዛሬው ውይይታችን እናገራለን። ክፍል 1 ዴቨሎፕመንት ኦፍ ካፒታሊዝም። ዴቨሎፕመንት ኦፍ ካፒታሊዝም በሚለው ስር እንግዲህ ዋና የምንገነዘባቸው ነገሮች the nature and main features of capitalism ካፒታሊዝም ባህሪያቱና መገለጫዎቹ ምንድናቸው የሚሉትን እናገራለን። the emergence of capitalism የካፒታሊዝም ኢመርጅ ማድረግ ወይም ደግሞ መከሰት የሚል ነው። ቀጥሎ ያለው መጀመሪያ ካፒታሊዝም ምንድነው የሚለውን እስቲ እንረዳ። ካፒታሊዝም አንድ የኢኮኖሚክ ሲስተም ነው። በዓለማችን ላይ ከተከሰቱ የኢኮኖሚክ ሲስተሞች አንዱ እና ትልቁ ከሚባሉት ኢኮኖሚክ ሲስተሞች አንዱ ካፒታሊስት ኢኮኖሚክ ሲስተም ነው። ይሄ ኢኮኖሚክ ሲስተም ምን ማለት ነው ስንል ፕሮፊት ድሪቭን ወይም ደግሞ ትርፍን ማዕከል ያደረገ የኢኮኖሚክ ሲስተም ነው። ትርፍ ሴንትራል ቦዲ ኦፍ ካፒታሊዝም ፕሮፊት ነው፣ ትርፍ ነው። ሰዎች ምርትና አገልግሎት ገዝተው የሚሸጡት በዋነኛነት ትርፍ ለማግኘት። ስለዚህ የካፒታሊዝም ስርዓተ ማህበር የካፒታሊዝም ኢኮኖሚክ ሲስተም ዋነኛ መገለጫው ምርት፣ ንግድ፣ መግዛት፣ መለወጥ ሴንተር ያደረጉት ትርፍን ማዕከል አድርገው። ስለዚህ እንደዚህ አይነት ሲስተም ፕሮፊት ድሪቭን የሆነ ሲስተም ነው ካፒታሊስት ኢኮኖሚክ ሲስተም። ይሄ ነው እንግዲህ ይሄ ስርዓት ነው፣ ይሄ ኢኮኖሚክ ሲስተም ነው ኢመርጅ ያደረገው። ስለዚህ ኢኮኖሚክ ሲስተም ነው የምንነጋገረው። ካፒታሊዝም ከመከሰቱ በፊት የነበረው ስርዓተ ማህበር ወይም ደግሞ ኢኮኖሚክ ሲስተም ፊውዳላዊ ስርዓት ነበር። እንግዲህ ካፒታሊዝም is born emerged in the womb of feudalism ይባላል። በፊውዳሊዝም ማህፀን ውስጥ የተጸነሰ ኢኮኖሚክ ሲስተም ነው። በፊውዳል ሲስተም ውስጥ ተጸንሶ አድጎ መጨረሻ ላይ ፊውዳል ሲስተምን ሪፕሌስ ያደረገው ወይም ደግሞ የተካ ሲስተም ነው። ስለዚህ ካፒታሊዝም ኢቮልቭድ ፍሮም ፊውዳሊዝም ኮላፕስ ሪፕሌሲንግ ዘ ኦልድ ሲስተም። ዜርፎር ፊውዳሊዝም ውስጥ ተፈጥሮ እዛ ውስጥ አድጎ አብቦ ጎልብቶ መጨረሻ ላይ ፊውዳል ሲስተምን የተካ ስርዓተ ማህበር ወይም ደግሞ ኢኮኖሚክ ሲስተም ነው። ካፒታሊዝም መጀመሪያ ኢመርጅ ያደረገው የት አካባቢ ነው ብለን ስንጠይቅ በዋነኛነት ካፒታሊዝም ኢመርጅ ያደረገው በኖርዝ ዌስተርን ዩሮፕ ነው። በተለይም በብሪቴንና በኔዘርላንድስ ነው። መቼ ስንል ከ16ኛው እስከ 17ኛው ክፍለ ዘመን ባለው ዘመን ውስጥ ነው ካፒታሊዝም ኢመርጅ ያደረገው በእነዚህ አገራት፣ በተለይ ብሪቴንና ኔዘርላንድስ። ለምን ብሪቴንና ኔዘርላንድ ውስጥ ካፒታሊዝም ተከሰተ ስንል የራሱ ምክንያት አለው። ዝም ብሎ አውት ኦፍ ዘ ብሉ አይደለም ካፒታሊዝም ኢንግላንድ ውስጥ ኢመርጅ ያደረገ የምንለው። there were favorable conditions especially in these two countries Britain and Netherlands። ምንድናቸው እነዚህ ዋና ዋና አስቻይ ሁኔታዎች ወይም ደግሞ favorable conditions that helped the emergence of capitalism in Britain and the Netherlands? እስቲ ዋና ዋናዎችን እንመልከት። የመጀመሪያው አግሪካልቸራል ኢምፕሩቭመንት። አግሪካልቸር በከፍተኛ ሁኔታ ኢምፕሩቭመንት ኦፍ አግሪካልቸር ብሪቴን ውስጥ ነበረ። ከኢንዱስትሪያል ከካፒታሊዝም መርጅ ከማድረጉ በፊት አግሪካልቸር ኢምፕሩቭ አድርጎ ነው። ይሄ ኢምፕሩቭ ያደረገ አግሪካልቸር ከፍተኛ የሆነ የአግሪካልቸራል ምርት ለማምረት አስችሏል። የሳይንስ ውጤቶች በአግሪካልቸራል ስራ ላይ ኢምፕሊመንት ተደርገዋል። ለምሳሌ አርቲፊሻል ፈርቲላይዜሽን የመጠቀም፣ ፔስቲሳይድ ሰብሉን ይጎዱ የነበሩ ነፍሳትን የሚያጠፉበት ፔስቲሳይድ የመሳሰሉ ነገሮችን በመጠቀም እጅግ ከፍተኛ ምርት እና የተለያዩ ቴክኖሎጂዎችን በመጠቀም ምርት እንዲበዛ ከፍተኛ ምርት በውስን የሰው ኃይል ከፍተኛ ምርት የማምረት ሁኔታ ተፈጥሮ ነበር። ይሄ ምን ፈጠረ? ይሄ ወደፊት ለሚፈጠረው ለካፒታሊስት ሲስተም ውስጥ ዋነኛው ወደፊት እናገራለን ስለ ኢንዱስትሪያል ሪቮሉሽን ብዙ ሰው መመገብ የሚችል የአግሪካልቸራል ፕሮዳክት ለማምረት አስችሏል። ይሄ ደግሞ ከተሞች ውስጥ የሚኖረው በፋብሪካ ውስጥ ተቀጥሮ የሚኖር እጅግ ብዙ የሆነ ወርኪንግ ክላስ በቀጥታ በግብርና ስራ ያልተሰማራን ህብረተሰብ የመመገብ አቅም እንዲፈጥሩ አስችሏቸዋል። ይሄ ወሳኝ ለካፒታሊዝም ኢመርጅ ለማድረግ ብሪቴን ውስጥ ኢመርጅ ለማድረግ አንዱ ወሳኝ ኮንዲሽን ይሄ ነበር። የአግሪካልቸራል ኢምፕሩቭመንት was there in England። ሌላው ናቹራል ሪሶርስ ነው። ብሪቴን ለካፒታሊዝም ወይም ደግሞ ወደፊት ለምናገረው ለኢንዱስትሪያል ሪቮሉሽን ኢመርጅ ለማድረግ በጣም ምቹ የሆኑ ኢንቫይሮንመንት ነበር። ከነዚህ ውስጥ አንዱ ከፍተኛ የሆነ ናቹራል ሪሶርስ መኖር፣ የተፈጥሮ ሀብት በተለይም ኮል እና አይረን በከፍተኛ ሁኔታ ተከማችተው ይገኙባል ነበር። ስለዚህ እነዚህ ደግሞ ካፒታሊዝም ወይም ደግሞ ለኢንዱስትሪያል ሪቮሉሽን በከፍተኛ ሁኔታ የሚፈለጉ ግብአቶች ነበሩ። ሌላው ኮሎኒስ ነው። ብሪቴን እጅግ ሰፊ የሆኑ ቅኝ ግዛቶችን ከነበሯቸው ሀገሮች ዋነኛዋ ነች።
ሰፊ ግዛት ነበራት። ያ ሰፊ ግዛት ደግሞ ማለት እጅግ ከፍተኛ የሆነ ሮ ማቴሪያል እና የተመረተው ምርት ደግሞ የምትሸጥበት ገበያ ማለት ነው። ስለዚህ ይሄ ሌላው ፌቨራብል ኮንዲሽን ነው። ስቴብል ፖለቲካል ሲቹዌሽን ከዚህ በፊት ባደረግነው በተለይ ለስቴቢሊቲ ፖለቲካል ስቴቢሊቲ ለእድገት ወሳኝ ነው ብለናል። ስለዚህ ብሪቴን ዋዝ ፖለቲካሊ ስቴብል ካንትሪ። ያ ደግሞ እድገት ለኢንቬንሽን ቴክኖሎጂ ለመጠቀም ምርትን ለማሳደግ የንግድ እንቅስቃሴ ለማድረግ አመቺ ነበረ። ሌላው ቴክኖሎጂካል አድቫንስመንት ነው። አንትርፕረነሮች ነበሩ ወይም ደግሞ ገንዘባቸውን ቴክኖሎጂ ላይ ኢንቨስት ለማድረግ ፈቃደኛ የሆኑ ባለሀብቶች ለቴክኖሎጂካል ዲቨሎፕመንት ከፍተኛ አስተዋጽኦ አድርጓል። እነዚህ ሁሉ ሁኔታዎች ተደምረው ነው ካፒታሊዝም ብሪቴን ውስጥ ለመጀመሪያ ጊዜ ኢመርጅ እንዲያደርግ አስቻይ ወይም ደግሞ ፌቨራብል ሲቹዌሽን የፈጠሩት። የኔዘርላንድም ከዚህ የራቅ አይደለም። ኔዘርላንድ ትልልቅ አውሮፓ ወንዞች አካባቢ የምትገኝ አገር በመሆኗ ኢት ዋዝ ሃርድ ፎር ኮሜርስ ለንግድ በጣም አመቺ የሆነ ስፍራ ላይ መገኘቷ፣ እንዲሁ እንደ እንግሊዝ ሁሉ ኔዘርላንድ ትልቅ ኮሎኒ ከነበራቸው ሀገሮች አንዷ ነች። ሁለት ካምፓኒዎች ነበሩ፣ ደች ኢስት ኢንዲስ ካምፓኒ እና ደች ኢስት ኢንዲስ ካምፓኒ። ብዙ ግዛቶችን በቅኝ የያዘ የደች የካምፓኒ ነበር። ስለዚህ ከኮሎኒ የሚገኙ ሮ ማቴሪያል እና ማርኬት አቬሌብል ነበር። ይሄ አንዱ አስቻይ ሁኔታ ነው። ሌላው ኔዘርላንድ ሪሊጂየስ ቶለራንስ ነበረ፣ ወይም ደግሞ ቶለራንት የሆነ ገቨርንመንት ነበር። የተለያየ እምነት በእምነታቸው ምክንያት መሳደድ የሚደርስባቸው ወርከሮች እና አንተርፕረነሮች ስራ ፈጣሪዎች ኔዘርላንድ ዌልካም ብላ ነበር የምትቀበላቸው። ስለዚህ ባለሀብቶች፣ ስራ መስራት የሚፈልጉ ባለሀብቶች፣ ወዛደሮች፣ ሰራተኞች በተለያየ ምክንያት በሃይማኖታቸው ምክንያት ጫና የሚደርስባቸው ወደ ኔዘርላንድ የመግባት ሁኔታ ፈጥሯል። ይሄ አንዱ ባለሀብትም ሆነ ሰራተኛ በብዛት እንዲመጣ አስችሏል። እና አንተርፕረነርስ ነበሩ እንደ እንግሊዝ። እነዚህ ሁኔታዎች ተደማምረው ነው እንግዲህ ግሬት ብሪቴን እና ኔዘርላንድ ላይ ካፒታሊዝም ለመጀመሪያ ጊዜ ከሌሎቹ በተለየ ሁኔታ ኢመርጅ ሊያደርግ የቻለው በ16ኛውና በ17ኛው ክፍለ ዘመን። በዚህ ጊዜ አንድ የኢኮኖሚክ ሲስተም ይከተሉ ነበረ። ምን ይባላል? ሜርካንታሊዝም ይባላል። አንድ ቁልፍ የሆነ ይህ ሜርካንታሊዝም ስርዓት ወይም ደግሞ ኢኮኖሚክ ፕሪንሲፕል ይከተሉ ነበር። ምንድን ነው ሜርካንታሊዝም ብለን ስንመለከት it was a system of buying low and selling high to generate profit። ምንድን ነው ይሄ ሜርካንታሊዝም? አገሮች ወይም መንግስታት እንዲበለጽጉ በተቻለ መጠን ብዙ ምርት ወደ ውጭ ኤክስፖርት ማድረግ እና ትንሽ ምርት ግን ወይም ደግሞ በጣም ሚኒመም የሆነ ኢምፖርት ማድረግ የሚል ፕሪንሲፕል ነው። ዓላማው ምንድን ነው? ከፍተኛ የሆነ ዌልዝ የሀገሮች ፓወር እና ዌልዝ የሚለካው በከፍተኛ ሀብት በማከማቸት ነው፣ በወርቅ በሲልቨር በማከማቸት ነው። ስለዚህ ምን ፕሪንሲፕል ይከተላሉ መንግስታት? ይህንን ሀብት በከፍተኛ ሁኔታ አኩሙሌት ለማድረግ ኤክስፖርትን በጣም ፕሮሞት ያደርጋሉ፣ ኢምፖርትን ዲስከሬጅ ያደርጋሉ። መሸጥ እንጂ መግዛትን አይፈልጉም። ወደ ሀገር ውስጥ ምርት ገዝቶ ከማስገባት ይልቅ ኤክስፖርት ማድረግ ነው የሚፈልጉት። በዚህ የተነሳ የተለያዩ የሆነ ፕሮቴክቲቭ ሬጉሌሽን ሲያወጡ ነበረ። ኢምፖርትን ዲስከሬጅ የሚያደርግ ወደ እነሱ አገር እቃዎች የውጭ እቃዎች እንዳይገቡ ዲስከሬጅ የሚያደርግ የተለያየ ሬጉሌሽን ኢንትሮዲውስ ያደርጉ ነበር። እነዚህ ምን ይባላሉ? ታሪፍ ይባላሉ። ታሪፍ ማለት ምንድን ነው? የውጭ ሸቀጥ ወደ ሀገር ውስጥ የሚገባበትን ሁኔታ የሚገታበት ሚንስ ነው። ምንድን ነው? ከውጭ የሚገቡ እቃዎች ላይ ወይም ሸቀጦች ላይ ከፍተኛ የሆነ ታክስ ወይም ደግሞ ግብር መጣል ነው። ዓላማው ምንድን ነው? የሀገር ውስጥ ኢንዱስትሪዎችን ፕሮቴክት ለማድረግ ነው። ስለዚህ ያንን ታሪፍ ያንን ተጨማሪ ታክስ ከፍለው ካምፓኒዎች ወይም ሀገራት ወደዛ ሀገር ልከው ኮምፒቲቲቭ ወይም ተፎካካሪ ሊሆኑ አይችሉም ሀገር ውስጥ ከሚመረቱ ምርቶች ጋር ሲነጻጸር። ስለዚህ ሜርካንታሊዝም ኤክስፖርት ማድረግን ኢንከሬጅ ያደርጋል፣ ኢምፖርት ማድረግን ዲስከሬጅ ያደርጋል። ዓላማው ምንድን ነው? ሀብት መሰብሰብ ነው። ሀብት መሰብሰብ ነው። ምንድነው? የዓለም ዌልዝ ሊሚትድ ነው። ወይም ደግሞ ዋናው መነሻው ሀሳብ ምንድን ነው? ሀብት ዓለም ላይ ያለው ሀብት ውስን ስለሆነ በተቻለ መጠን ማከማቸት ያስፈልጋል። የሚከማችበት ደግሞ አንዱ ዘዴ ምንድን ነው? ኤክስፖርት የሚደረገውን ነገር በከፍተኛ ሁኔታ ወደ ውጭ ሸጦ ሀብት ማግኘትና ወደ ውስጥ ግን ከሌሎች ሀገሮች የሚገቡ እቃዎችን ግን አለመግዛት ወይም ደግሞ በትንሹ መግዛት የሚል ነው ሜርካንታሊዝም። ይሄ ሜርካንታሊዝም በዚህ ወቅት ዋና ዶሚናንት ሆኖ ገዢ ፕሪንሲፕል ሆኖ ነበር። ሌላው ካፒታሊዝምን
ካፒታሊዝምን ኢንከሬጅ ያደረገ ሁኔታ ምንድነው? ፕሮቴስታንት ሪፎርሜሽን ነው። ሪፎርሜሽን ሙቭመንት የሚባል ሙቭመንት አለ በታሪክ 16ኛው ክፍለ ዘመን ላይ የተከሰተ ሪፎርሜሽን ሙቭመንት። ሪፎርሜሽን ሙቭመንት ፕሮቴስታንት እምነት ከካቶሊዝም እምነት እንዲገነጠል ያስቻለበት ትልቅ ሙቭመንት ነው እና ፕሮቴስታንት ሪፎርሜሽን ለካፒታሊዝም ምንድነው አስተዋጽኦ ያደረገው ስንል it contributed something to the development of capitalism. how? እንግዲህ ፕሮቴስታንት እምነት by its very nature ወርክ ኤቲክስን ኢንከሬጅ ያደርጋል። ስራን ሃርድ ወርኪንግን ኢንከሬጅ ያደርጋል። እምነት ተከታዮቹ ሃርድ ወርከር እንዲሆኑና ሴቪንግ ሁለቱ የፕሮቴስታንት እምነት ካልቸሮች ናቸው። ሃርድ ወርከር ጠንክሮ መስራትና ሴቭ ማድረግ፣ እነዚህ ደግሞ ካፒታሊዝምን ፌቨር የሚያደርጉ ናቸው። ስለዚህ ፕሮቴስታንት ሪፎርሜሽን ፕሮሞትድ ወርክ ኤቲክስ ኤንድ ሴቪንግ ካልቸር ዚስ ሄልፕድ ቱ ዘ ግሮዝ ኦፍ ካፒታሊዝም እና እንደምናውቀው የብሪቴን ደግሞ አንዷ ፕሮቴስታንት እምነት ዶሚናንት የሆነባት ሀገር ነች። ሌላው ካፒታሊዝምን ፌቨር ያደረገ ሁኔታ ዘ ሮል ኦፍ ኔሽን ስቴትስ ናቸው። ኔሽን ስቴት ምንድን ነው ብለን መጀመሪያ ስንጠይቅ ኔሽን ስቴት ሆሞጂኒየስ የሆነ ኮሚናሊቲ ያለው ህብረተሰብ በብዙ ነገር በካልቸር፣ በላንጉዌጅ፣ በታሪክ የጋራ የሆነ ተመሳሳይነት ባህሪ ያለው መንግስትና ህዝብ ማለት አንድ ሀገርንም ሪፕሬዘንት ያደርጋል። ህዝቡ ተመሳሳይ የሆነ ካልቸር፣ ተመሳሳይ የሆነ ታሪክ፣ ተመሳሳይ የሆነ ስነ ልቦና ያለው ማህበረሰብ እና ያንን የሚመራ መንግስት ኔሽን ስቴት ይባላል። ኔሽን ስቴት ሰፖርትድ ካፒታሊዝም ባይ ክሪኤቲንግ ስቴብል ኢንቫይሮንመንት፣ የተረጋጋ ኢንቫይሮንመንት በመፍጠር ኔሽን ስቴቶች ለካፒታሊዝም የተሻለ አመቺ ናቸው ከሌሎቹ ጋር ሲነጻጸሩ። የተለያዩ አንሬስቶች አይኖሩባቸውም። ምክንያቱም ቅድም እንዳልነው በአብዛኛው ነገር ሼር የሚያደርግ ህዝቡ በብዙ ነገሮች ተመሳሳይ ነው ወይም ደግሞ ሼር ያደርጋሉ። ካልቸሩ ተመሳሳይ ነው፣ ቋንቋው፣ ሃይማኖቱ በአብዛኛው ነገር የሚመሳሰል ህዝብ ኮሚኒቲ እና ያንን የሚመራ መንግስት ማለት ነው እና ሪሌቲቭሊ ስቴብል ናቸው። ያ ስቴቢሊቲ ደግሞ ለቢዝነስ አመቺ ስለሆነ ኔሽን ስቴትስ ለዚህ ለካፒታሊዝም እድገት የበኩላቸውን አስተዋጽኦ አድርገዋል። ኔሽን ስቴትስ ሬጉሌሽንስ ያወጣሉ፣ መመሪያዎች ያወጣሉ። ዩኒፎርም ከረንሲ ወጥ የሆነ የመገበያ ስርዓት ያበጃሉ። ፐብሊክ ኢንቨስትመንትን ያበረታታሉ፣ የመንግስት ኢንቨስትመንት። እነዚህ ነገሮች ለካፒታሊዝም እድገት የበኩላቸውን አስተዋጽኦ አበርክተዋል። እንዲሁም ኔሽን ስቴትስ ቀስ በቀስ ለፕራይቬት ኢኒሺዬቲቭስ ያበረታታሉ። ኢንቨስተሮችን፣ አንተርፕሪነሮችን በማበረታታት ፐብሊክ የሆኑ ኢንቨስትመንት ጎን ለጎን ፕራይቬት ኢንቨስትመንትም እንዲያድግ እና ኢን ዘ ሎንግ ረን ለካፒታሊዝም ፕሮሞሽን ወይም አድቫንስመንት አስተዋጽኦ አድርጓል። ስለዚህ ኔሽን ስቴት አንዱ ለካፒታሊዝም ኢመርጀንስ አስተዋጽኦ ከላይ በተጠቀሱት ሁኔታዎች አበርክቷል። በኋላ ግን 18ኛው ክፍለ ዘመን ላይ መርካንታሊዝም አስፈላጊነቱ እያሽቆለቆለ መጣ። ቅድም እንዳልነው ነው መርካንታሊዝም ኤክስፖርትን በጣም ኢንከሬጅ አድርጎ ኢምፖርትን ዲስከሬጅ የሚያደርግ ነው። ይሄ ማለት አንድ ሀገር ሀብት ያካብታል፣ ሌላው ሀገር ግን የማደግ እድሉን ያቀጭጫል። በመሆኑም መርካንታሊዝም ከፍተኛ ተቃውሞ ገጠመው በ18ኛው ክፍለ ዘመን። ይህም ተቃውሞ ስትሮንግሊ ከተቃወሙት ሰዎች መካከል አንዱ ታዋቂው ኢኮኖሚስት አዳም ስሚዝ ነው። አዳም ስሚዝ የስኮቲሽ ኢኮኖሚስት እና ሞራል ፊሎሶፈር ነው። እሱና ባልንጀሮቹ ይህንን ስትሮንግሊ ተቃውመዋል። አዳም ስሚዝ ከሚታወቅባቸው ዋና ዋና ነገሮች አንዱ በጣም ታዋቂ የሆነ ዘ ዌልዝ ኦፍ ኔሽንስ የሚል 1776 ላይ ዘ ዌልዝ ኦፍ ኔሽንስ የሚል ትልቅ ታዋቂ የሆነ ጽሑፍ ጽፏል። አዳም ስሚዝ የካፒታሊዝም ሂዝ ኖን አዝ ዘ ፎር ፋዘር ኦፍ ካፒታሊዝም ወይም ደግሞ ቀደምት የካፒታሊዝም አባት ተብሎ ይታወቃል። ቀደምት የካፒታሊዝም አባት ተብሎ እና ምንድነው አዳም ስሚዝ የሚለው? ሂ ስትሮንግሊ ኦፖዝ መርካንታሊዝም። አዳም ስሚዝ ኤንድ ሂዝ ፍሬንድስ ሂዝ ሰፖርተርስ believed that nations could increase wealth without taking from others. አገሮች በሀብት ሊበለጽጉ ይችላሉ። በሀብት ለመበልጸግ አንዱ ሀገር በሀብት ለመበልጸግ ሌላው ሀገር በመደሄት የለበትም ወይም ደግሞ ሌላውን አፌክት ማድረግ የለበትም። it should not be at the expense of other countries. ይሄኛው አገር ኤክስፖርትን ፕሮሞት አድርጎ የሌላው ምርት ግን ወደሱ እንዳይገባ ማድረግ ማለት in the long run በተዘዋዋሪ የሱንም ምርት የመግዛት አቅሙን ያጣል። ያ ካልሸጠ ከየት ያገኛል? ያም ሸጦ በሚያገኘው ነው ይሄኛው። ስለዚህ ይሄ አይሰራም፣ የማይሰራ ኢኮኖሚክ ፕሪንሲፕል ነው። ስለዚህ እንደዚህ ከሚሆን ይልቅ
ሁሉም ኔሽንስ እኩል ሊያድጉበት የሚችሉበት ሚንስ አለ። ይሄ ሚንስ ምንድነው? አገሮች ስፔሻላይዝ ቢያደርጉ ጥሩ ነው። የሚያመርቱት ምርት ለነሱ በጣም የተሻለ በቀላሉ ሊያመርቱት በጥሩ ኳሊቲ ሊያመርቱት የሚችሉት ምርት ላይ ብቻ ቢያተኩሩ ያኛውን በራሱ በተሻለ ሁኔታ ሊያመርተው የሚችል ምርት ላይ ቢያተኩር ሁሉም መሸጥ ይችላሉ። ሁሉም ምርታቸውን ሊሸጡ ይችላሉ። ሁሉም እኩል ሊበለጽጉ ይችላሉ እንጂ ይሄ መርካንታሊዝም አንዱ አድጎ ሌላኛው የሚቆረቁዝበት ኮንዲሽን የሚፈጥር ስለሆነ ይሄ በፍጹም መቀጠል የለበትም የሚል ስትሮንግ የሆነ አቋም ነበራቸው። መጨረሻ ላይ እንደተባለው ይሄ ሁኔታ ተቀባይነት አግኝቶ መርካንታሊዝም እየደከመ መጣ። እነ አዳም ስሚዝ ምንድን ነው የሚሉት? ከመርካንታሊዝም ይልቅ ፍሪ ማርኬት ነው አገራት ፍሪ ማርኬት ነው ኢኮኖሚውን ወይም ደግሞ መግዛት መሸጡን ኦፕሬት ሊያደርግ የሚገባው ዲማንድ ኤንድ ሰፕላይ ነው መሆን ያለበት፣ አቅርቦትና ፍላጎት ነው መሆን ያለበት የሚል እስከዛሬ ድረስ ገዢ የሆነ ፕሪንሲፕል ፕሮሞት አደረጉ። መርካንታሊዝም ሳይሆን ፍሪ የሆነ ትሬድ ምን ይባላል? ፍሪ ትሬድ ዘ ኢንቪዚብል ሃንድ ይባላል። አንዳንድ ጊዜ የማይታይ ነው ግን በቃ ገቨርን ያደርጋል። ሰፕላይ በብዛት ሲቀርብ ዋጋ ይቀንሳል፣ ዲማንዱ ደግሞ ከፍተኛ ሲሆን ዋጋ ይጨምራል። ስለዚህ ይሄ ፍሪ ኢኮኖሚ ፍሪ ትሬድ ሁሉም ተጠቃሚ የሚሆኑበት ነው። ስለዚህ አገራት ከማጠር ይልቅ ሌሎች ሀገሮች ምርት እንዳይገቡባቸው ከማጠር ይልቅ ስፔሻላይዝ ቢያደርጉና እያንዳንዳቸው ስፔሻላይዝ ያደረጉትን ምርት ገበያ ላይ ይዘው ቢወጡ ሁሉም እኩል ሸጠው ሁሉም ተጠቃሚ መሆን ይችላሉ እንጂ አንዱ በአንዱ ኤክስፔንስ ላይ መበልጸግ የለበትም የሚል አቋም ስለነበራቸው መርካንታሊዝም ቀስ በቀስ ፍላጎት ዶሚኔት ማድረጉ እየቀነሰ መጣ። በኋላ ኢንዱስትሪያል ካፒታሊዝም ኢመርጅ አደረገ። እንግዲህ ኢንዱስትሪያል ካፒታሊዝም ኢመርጅ ሲያደርግ ኢንዱስትሪያል ካፒታሊዝም እንግዲህ ኢንዱስትሪያል ሪቮሉሽን ከመጣ በኋላ ያለው ካፒታሊዝም ኢንዱስትሪያል ካፒታሊዝም ይባላል። ኢት ዋዝ ድሪቨን ባይ ኢንቨስትመንት ኢን ማሽነሪ ኤንድ ፕሮዳክሽን። የኢንዱስትሪያል ካፒታሊዝም ዋነኛ መሰረቱ በማሽን የሚመረት ምርት እና ምርቱ የሚመረትበት ቦታ ደግሞ ፋክተሪ ቤዝድ የሆነ ምርት ኢንትሮዲውስድ ማድረጉ ላይ ነው። ስለዚህ ኢንዱስትሪያል ካፒታሊዝም ኢመርጅድ ድሪቨን ባይ ኢንቨስትመንት ኢን ማሽነሪ ኤንድ ፕሮዳክሽን ሁለት ነገር ላይ ያተኮረ ነው። በኋላ በዝርዝር እናገራለን። ኦርጋናይዜሽን ኦፍ ቴክኖሎጂ ኤንድ ኦርጋናይዜሽን ኦፍ ዘ ፕሮዳክሽን ሲስተም። ቴክኖሎጂውን ኦርጋናይዝ ማድረግ ነው ማለት በሞደርን ማሽንስ ነው ምርቱ የሚመረተው። በጣም ዘመናዊ በሆኑ ማሽኖች ነው የሚመረተው። ሌላው ምርቱ የሚመረትበት ቦታ ፋክተሪ ውስጥ ነው። ሴንትራላይዝድ በሆነ ቦታ ሁሉም ግብአቱም ሁሉም በተሟላበት ሁኔታ ፋክተሪ ላይ። ዚስ ኢዝ ዘ ባክቦን ኦፍ ኢንዱስትሪያል ካፒታሊዝም ኤንድ ኢንዱስትሪያል ሪቮሉሽን አዝ ዊ ዊል ሲ ሌተር ኦን። ኢንዱስትሪያል ካፒታሊዝም ምን ላይ ነው ፎከስ የሚያደርገው ብለን ስንል ማኑፋክቸሪንግ ነው ኤንድ ዘ ፋክተሪ ሲስተም ወርክ ፕሮዳክሽን ሜድ ዩዚንግ ማሽንስ። በፊት በእጅ እና በጣም ሲምፕል በሆኑ ቱሎች ይሰራ የነበረው ምርት አሁን በጣም ዘመናዊ በሆኑ በከፍተኛ ሁኔታ ምርት ሊሰጡ የሚችሉ ከፍተኛ ሮ ማቴሪያል የሚፈልጉ ማሽነሪዎችን በመጠቀም ማምረት ነው። ሌላው ፋክተሪ ሲስተም ነው። ስርዓት ባለው ሁኔታ የራሱ የሆነ አደረጃጀት ባለው ሁኔታ ፋክተሪ ሲስተም ውስጥ ማምረት ነው። ወዛደሮቹ የሚሰሩት ኢንዱስትሪያል ፋክተሪ ውስጥ የሚሰሩት ወዛደሮች እያንዳንዱ የራሱ ስፔሻሊቲ ያለው አንዱ ሁሉንም ነገር አንድ ሰው ሳይሆን የሚሰራው እያንዳንዱ የራሱ የሚሰራት ፓርት አለች። ይሄ ምን አድርጎታል? ፋስት አድርጎታል ምርቱ። ይሄ ኢኮኖሚውን ሁሉ ኮምፕሊትሊ የቀየረው። ስለዚህ ኢንዱስትሪያል ካፒታሊዝም በዋነኛነት ትኩረት የሚያደርገው ማኑፋክቸሪንግ እና ፋክተሪ ሲስተም ላይ። እነዚህን ሁለቱ ናቸው እንግዲህ ኢኮኖሚውን በሙሉ የቀየሩት። ካፒታሊዝም ዶሚኔትድ ግሎባሊ ኤንድ ኢንኮሬጅድ ባይ ኢንኮሬጂንግ ኮምፒቲሽን ኤንድ ኢኖቬሽን። እንግዲህ ስለ ካፒታሊዝም ስናገር አንደኛ ምን ብለናል? ፕሮፊት ድሪቭን የሆነ ኢኮኖሚክ ነው ብለናል። ኢንዱስትሪያል ካፒታሊዝም ጋር ስንመጣ ማኑፋክቸሪንግ እና ፋክተሪ ሲስተም ዋነኛ መገለጫዎቹ ናቸው። እንዲሁም ካፒታሊዝም ሌላው መገለጫው ባህሪ ኮምፒቲሽን ነው። ኃይለኛ ኮምፒቲሽን አለ። ምንን አስመልክቶ ነው ኮምፒቲሽን ስንል? እጅግ ከፍተኛ የሆነ ሮ ማቴሪያል ይፈልጋሉ። ማሽነሪዎቹ በጣም ከፍተኛ በአጭር ጊዜ ውስጥ በቶን የሚቆጠሩ ሮ ማቴሪያልን ነው ፕሮሰስ የሚያደርጉት። ስለዚህ ሮ ማቴሪያል ያስፈልጋል። ሮ ማቴሪያል ለማግኘት ኮምፒት ማድረግ አለባቸው። ኢኳሊ ከሌሎች አቻ ኢንዱስትሪ አገሮች መፎካከር አለባቸው። ለሮ ማቴሪያል ብቻ አይደለም ፎካከሩ። አንዱ ሌላው ትልቁ ችግር ማርኬት ነው። በከፍተኛ ሁኔታ ምርት ስለሚመረት እና ያንን ምርት ዶሜስቲካሊ አገር ውስጥ ላለው ፍጆታ እጅግ በጣም የተረፈ ምርት ስለሚመረት they should look for markets። ስለዚህ ከፍተኛ የሆነ ኮምፒቲሽን አለ። ማርኬትና ሮ ማቴሪያል ፍለጋ ከሌሎች አቻ አገራት ጋር ከፍተኛ የሆነ ኮምፒቲሽን አለ። ኢኖቬሽን
ሌላው ኢኖቬሽን ነው። ካፒታሊስቶች ማብቂያ የሌለው ኢኖቬሽን ላይ ኢንቨስት ያደርጉ ነበር። አንዱ የኢንዱስትሪያል ካፒታሊዝም መገለጫ ምንድነው? ኢኖቬተርስ ካፒታሊስቶቹ ወይም ደግሞ የሀብቱ ባለቤቶች ስፖንሰር ኢኖቬቲቭ ወርክስ፣ የተለያዩ ምርትን በከፍተኛ ሁኔታ ሊያሻሽሉ የሚችሉ ማሽነሪዎችን ኢንቬንት እንዲደረጉ ከፍተኛ ወጪ ያደርጋሉ። አንላይክ ፎርመር ፒሪየድስ፣ ድሮ ቀድሞ በነበሩ ዘመናት ሀብቶች ለሞኑመንት ለትልቅ አርኪቴክቸራል ወርክ ነው የሚወጣው። አሁን ግን ፕሮፊት ቤዝድ ፕሮፊት ፎከስድ ነው ብለን ስላል የሚገኘው ሀብት በሙሉ ተጨማሪ ሀብት ለማፍራት ነው የሚውለው። ለዚህ ደግሞ ኢኖቬሽን ማቋረጫ የሌለው ምርት የሚሻሻልበት ሁኔታ ዜ ሉክ ፎር ዛት። ለዚህ ደግሞ አመች የሆኑ ኢኖቬሽኖችን ስፖንሰር ያደርጋሉ። ስለዚህ ኮምፒቲሽን እና ኢኖቬሽን ማብቂያ የሌለው ኢኖቬሽን እና ማብቂያ የሌለው ኮምፒቲሽን አንዱ የካፒታሊዝም መገለጫው ነበር። ዚስ ማርክድ ኤ ሺፍት ፍሮም መርቸንት ትሬድ ቱ ላርጅ ስኬል ኢንዱስትሪያል ፕሮዳክሽን። ኢንዱስትሪያል ካፒታሊዝም ከመምጣቱ በፊት የነበሩ ነጋዴዎች በጣም አነስተኛ የሆነ ንግድ ነበር የሚያደርጉት። ንግዱ ምንድነው? ማቴሪያሎቹ ወይም ሮ ማቴሪያሎቹ በርካሽ ከሚገኙበት ቦታ ይሰበስቡና በየቤቱ ፕሮሰስ የሚያደርጉ ሰራተኞች አሉ፣ አርቲዚያንስ አሉ። ለነሱ ሰፕላይ በማድረግ ከነሱ እንደገና ሰብስበው ነው ያንን ወደ ውጭ የሚሸጡት። እነዚህም ሊባላሉ መርቸንት ትሬደርስ። አሁን ግን ኮምፕሊትሊ ነው የተቀየረው። ዊዝ ላርጅ ስኬል ኢንዱስትሪያል ፕሮዳክሽን መርቸንት ትሬደርስ ሳይሆኑ አሁን ምን ሆኑ? ነጋዴዎቹ ከፍተኛ ነጋዴዎች ነው የሆኑት። ዜር ኖ ሞር መርቸንት ትሬደርስ። ስለዚህ ላርጅ ስኬል ኢንዱስትሪያል ፕሮዳክሽን ቼንጅድ ዘ ሲቹዌሽን። ይህን ካልን ዘዲያ እንግዲያው የካፒታሊዝም በእንደዚህ አይነት ሁኔታ ከተመሰረተ የት እንደተመሰረተ መቼ እንደተመሰረተ እና የነበሩ ተግዳሮቶችን ካየም በኋላ ሜን ፊቸሮቹ ምንድን ናቸው ወይም ደግሞ ዋነኛ መገለጫዎቹ ምንድን ናቸው የሚለውን ስንመለከት ዋና ዋና የሆኑ 4 መገለጫዎች አሉት። ከነዚህ ውስጥ አንዱ ፕራይቬት ኦነርሺፕ ነው። ፕራይቬት ኦነርሺፕ ኦፍ ዘ ሚንስ ኦፍ ፕሮዳክሽን፣ የማምረቻ መሳሪያዎቹን በግል የተያዙ መሆናቸው። ቢዝነሶች፣ ካምፓኒዎችና ግለሰቦች ናቸው የምርት ማምረቻዎቹን አውታሮች የተቆጣጠሩት። ፋክተሪዎቹን ብቻ አይደለም፣ ሪሶርሱ የነሱ ነው፣ ፋክተሪው የነሱ ነው፣ ኮንትሮል የሚያደርጉት እነሱ ናቸው። ማኔጅመንቱ ኤቭሪቲንግ ዋዝ ኦውንድ ባይ ዘ ፕራይቬት ኢንዲቪጁዋልስ ኤንድ ቢዝነስስ። ዚስ ፕራይቬት ኢንዲቪጁዋልስ had the final say. They are the ones who hire and fire. የፈለጉትን ይቀጥራሉ፣ የፈለጉትን ያባረራሉ፣ የፈለጉትን ህግ ያወጣሉ። ማክሲማይዝ ፕሮፊት ማክሲማይዝ የሚያደርጉበትን መንገድ ሁሉ ይጠቀሙ ነበር። ስለዚህ private ownership of the means of production resources by companies and individuals was one of the major feature of capitalism. ሁለተኛው ምንድን ነው? ክላስ ዲቪዥን። ካፒታሊዝም ሁለት አዳዲስ እና እርስ በርስ የሚቃረኑ አንታጎኒስቲክ የሆኑ ክላሶች ኢመርጅ አድርገዋል። እነዚህ ሁለት መደቦች ምንድን ናቸው ብለን ካል ካፒታሊስቱና የኢንዱስትሪ ወዛደሩ። ካፒታሊስት ክላስ ቅድም እንዳልነው የንብረቱ ባለቤት፣ የሚንስ ኦፍ ፕሮዳክሽኑ ባለቤት፣ የንብረቱ፣ የሪሶርሱ፣ የማሽነሪው፣ የፋክተሪው ባለቤት እና አዛዥ፣ ሁሉ ነገር ላይ የሚወስነው፣ ሁሉ ነገር ላይ አዛዥ ናዛዥ የሆነው ባለሀብቱ ካፒታሊስት አንዱ ሲሆን፣ ሁለተኛው ደግሞ አንድ ንብረት ብቻ ያለው ወዛደር ነው። እሱም ጉልበቱ ብቻ፣ ጉልበቱን በመሸጥ ጉልበቱን ለባለሀብቱ ለካፒታሊስቱ በመሸጥ የሚተዳደር ወዛደር ነው። እነዚህ ሁለቱ አንታጎኒስቲክ ክላስ የካፒታሊዝም ሌላው ሁለተኛ መገለጫ ባህሪው ነው። ካፒታሊስት ክላስ ኦውንስ ዘ ሚንስ ኦፍ ፕሮዳክሽን ዘ ወርከርስ ሴልስ ዜር ሌበር። ሶስተኛው ፕሮፊት ሞቲቭ ነው። ከዚህ በተደጋጋሚ እንዳልነው ፕሮፊት ወይም ትርፍ ዋነኛ ትኩረቱ ነው። ካምፓኒስ ኤግዚስት ቱ ጀነሬት ፕሮፊት። ፕሮፊት ነው። ኢት ዋዝ ፕሮፊት ድሪቭን። እያንዳንዱ የሚሰራው ነገር አልቲሜት ጎሉ ፕሮፊት ማክሲማይዝ ማድረግ ነው። ትርፍን ማጉላት ማብዛት ነው። ሌላው ሌሴፌር ነው። ሌሴፌር ምንድን ነው ካል ከዚህ በፊት ቅድም ስለ ሜርካንታሊስት ኢኮኖሚ ተናግረናል። የዛ ተቃራኒ ነው። በሜርካንታሊዝም ምን ብለናል? መንግስታት የተለያዩ ሬጉሌሽንስ ወደ ሀገራቸው ኢምፖርትን ዲስከሬጅ የሚያደርጉ የተለያዩ ሬጉሌሽንስ ያወጡ ነበር ብለናል። ታሪፍ ኢምፖዝ ያደርጉ ነበር የውጭ ምርቶች እንዳይገቡ
ወይም ቢገቡም ከፍተኛ ታክስ ከፍለው እንዲገቡና ተወዳዳሪ እንዳይሆኑ የሚያደርግ ዲስከሬጅ የሚያደርግ ያደርጉ ነበር ብለናል። እነ አዳም ስሚዝ ደግሞ ይህን ይቃወሙ ነበረ። ፍሪ ትሬድ መሆን አለበት፣ ዲማንድ ኤንድ ሰፕላይ ነው ቢዝነስን ገቨርን ሊያደርግ የሚገባው ይል ነበር። ሌሴ ፌርም ከዛ ጋር ተመሳሳይ ነው። እነ አዳም ስሚዝ ፕሮሞት ከሚያደርጉት ፕሪንሲፕል ነው። ምንድነው ሌሴ ፌር? መንግስት ከንግድ እንቅስቃሴ ውስጥ እጁን ማውጣት አለበት ነው። የመንግስትን ኢንተርቬንሽን የመንግስትን ጣልቃ ገብነት መቃወም ማለት ነው። ሌሴ ፌር ማለት ነን ኢንቮልቭመንት ኢን ዘ ቢዝነስ የገቨርንመንት ኢንቮልቭመንትን የሚቃወም ማለት ነው። ማርኬትስ አር ሌፍት ቱ ኦፕሬት ዊዝ ሚኒማል ገቨርንመንት ኢንተርቬንሽን የመንግስትን ጣልቃ ገብነት የመንግስት ጣልቃ ገብነት የሌለበት ንግድ ማለት ነው ሌሴ ፌር። ስለዚህ ይሄ አራተኛው የካፒታሊዝም በተለይ ኢንዱስትሪያል ካፒታሊዝም መገለጫዎቹ ናቸው። አዳም ስሚዝ ኮንትሪቢዩሽን እንግዲህ አዳም ስሚዝ ከዚህ በፊት እንዳልነው አንድ ታዋቂ የሆነ ጽሑፍ የጻፈ ዘ ዌልዝ ኦፍ ኔሽንስ ኢን 1776 ነው። ሂ ፕሮሞት ፍሪ ማርኬት። አዳም ስሚዝ በዋነኛነት የሚታወቀው ፍሪ ማርኬትን ፕሮሞት በማድረጉ ዲማንድ ኤንድ ሰፕላይ ነው ማርኬትን ገቨርን ማድረግ ያለበት የሚል ነው። ሂ ቢሊቭድ ኢን ሰልፍ ገቨርኒንግ ማርኬት። ማርኬቱ ራሱን በራሱ ሊያስተዳድር ይገባል። ዋጋውን ዲተርሚን የሚያደርገው የአቅርቦትና የፍላጎት ሁኔታዎች መሆን አለበት። ምንድነው ታዲያ ይህን የሚለው? እንዲህ ሲሆን የተወሰኑ አገሮች ብቻ ሳይሆኑ ሁሉም ይጠቀማል። አንዱ በልጽጎ ሌላው የሚቆረቆዝበት ወይም ሌላው የሚደህይበት ሁኔታ ሳይሆን ሁሉም ተወዳዳሪ ሆኖ በተወዳደረውና በሸጠው ልክ ተጠቃሚ ይሆናል። ምርቱን ያሻሽላል። ፍላጎት እንዲጨምር ምርቱን ያሻሽላል፣ ኳሊቲ ይጨምራል and so on። ስለዚህ this is what is called free market። ፍሪ ማርኬት እንደምታውቁት እስከዛሬ ድረስ ገቨርን የሚያደርግ ብዙ ቦታዎች ላይ including our own country የምናየው ቶት ነው። his ideas laid the foundation for modern capitalism። የአዳም ስሚዝ አይዲያ የሞደርን ካፒታሊዝምን ትልቅ መደላድል የፈጠረ ፋውንዴሽን የፈጠረ ታላቅ ኢኮኖሚስት ነው። ኤንድ ቅድም እንዳልነው ሌሴፌር ኢኮኖሚክስ ሌሴፌር ፕሮሞት ያደርጋል። ነን ኢንቮልቭመንት ኦፍ ገቨርንመንት ኢን ቢዝነስ አፌር የመንግስት ጣልቃ ገብነት በታሪፍና በተለያዩ ሬጉሌሽኖች ንግድ ውስጥ ጣልቃ መግባትን እንዲያቆሙ የሚያደርግ ይህንን ፕሮሞት ከሚያደርጉ ሰዎች አንዱ አዳም ስሚዝ። ክሪቲሲዝም ባይ ካርል ማርክስ። እንግዲህ ስለ ካፒታሊዝም አይተናል። ካፒታሊዝም ፕሮፊት በእንደዚህ አይነት ሁኔታ ካፒታሊዝም በከፍተኛ ሁኔታ ከሚቃወሙት ወይም ከሚተቹት ፈላስፎች አንዱ ካርል ማርክስ ነው። ካርል ማርክስ argued that capitalism exploits workers by taking their surplus value ላባቸውን ሸጠው በትንሽ ክፍያ እጅግ ከፍተኛ የሆነ ሀብት እያጋበሰ ከፍተኛ የሆነ ኤክስፕሎይቴሽን ወዛደሩ ላይ ይፈጽማል ብሎ ከሚተቹት ፊሎሶፈርስ አንዱ ነው። ካፒታሊዝም ስርዓተ ማህበር የተመሰረተው በምስኪኖች ላብ እና ልፋት በሚገኝ ሀብት ነው እና ይህ ስርዓት መውደቁ የማይቀር ነው ይላል። the inevitability of the end of capitalism የማይቀር ነው። ምክንያቱም ሁለት አንታጎኒስቲክ ባህሪ ያላቸውን አንዱ ተበዝባዥና አንዱ በዝባዥ የያዘ ስርዓት ስለሆነ አልቲሜትሊ መውደቁ አይቀርም። የሚወድቀው ደግሞ በወዛደሩ አብዮት ነው የሚል እምነት ነው ያለው። he predicted that capitalism would lead to class struggle ኢኔቪቴብል ነው። ክላስ ስትራግል ይኖራል። የመደብ ትግል በካፒታሊዝም ውስጥ አይቀርም። ምክንያቱም አንዱ በዝባዥ አንዱ ተበዝባዥ የሆነበት ኮንዲሽን ሊቀጥል አይችልም እና ሶሻል አንሬስት እና ክላስ ስትራግል ኢኔቪቴብል ናቸው በካፒታሊስት ስርዓት ውስጥ። ያ ደግሞ አት ዘ ኤንድ ኦፍ ዘ ዴይ ከፍተኛ ደረጃ ላይ ደርስና ኢት ብሪንግስ ዘ ዳውንፎል ኦፍ ካፒታሊዝም። ካፒታሊዝም ይገረሰሳል። ተገርስሶ ምን ይሆናል? ሶሻሊዝም ይመጣል። ካፒታሊዝም ፈርሶ ሶሻሊዝም ይመጣል። ሶሻሊዝም is an economic system that promotes government ownership of the means of production። ከካፒታሊዝም በተለየ ሁኔታ የሚንስ ኦፍ ፕሮዳክሽን ወይም ደግሞ የምርት ማምረቻ መሳሪያዎች በመንግስት የተያዙ ናቸው የሚሆኑት። እሱ ብቻ አይደለም፣ ሴንትራል ፕላኒንግ ምን መመረት እንዳለበትና እንዴት መመረት እንዳለበት የሚወሰነው በማዕከል ይሆናል። ሴንትራል ፕላኒንግ ይኖራል። ይህንና የመሳሰሉ ነገሮችን የያዘ ነው። ስለዚህ ካርል ማርክስ ምንድን ነው የሚለው? ካፒታሊዝም ዞሮ ዞሮ መውደቁ አይቀርም፣ መፍረሱ አይቀርም። አብዮት ይነሳል። በዚህ አብዮት ወዛደሩ ካፒታሊዝምን ይገረስስና
ሁሉም እኩል የሆነበት ሁሉም እኩል ተጠቃሚ የሆነበት ስርዓት ይመሰረታል። ያ ደግሞ ሶሻሊዝም ነው። በሶሻሊዝም ሚንስ ኦፍ ፕሮዳክሽን ኤንድ ዲስትሪቢዩሽን will be governed by government. Public ownership of the means of production ይኖራል። ሶሻሊዝም ስርዓት መመስረቱ አይቀርም የሚል ትምህርት ነበረው። ማርክስ አይዲያ supported the rise of socialism, advocating shared ownership and control. ምርትና ዲስትሪቢዩሽንን በማዕከል ይሆናል። ሚንስ ኦፍ ፕሮዳክሽኑ በመንግስት ፐብሊክ ኦነርሺፕ ኦፍ ሚንስ ኦፍ ፕሮዳክሽን ያለበት ስርዓት ሶሻሊዝም የሚባለው ስርዓት ይመሰረታል የሚል ክሪቲሲዝም ወይም ደግሞ ትችት ነበረው ካርል ማርክስ። ማርክሲያን ኢኮኖሚክስ ማርክስ ፕሮፖዝድ ሶሻሊዝም አዝ አን አልተርኔቲቭ ቱ ካፒታሊዝም። ይሄ በወዛደሮች ላብ እና ልፋት የተመሰረተ ኤክስፕሎይቴሽን በብዝበዛ ላይ የተመሰረተ ካፒታሊዝም ስርዓት መቀጠል የለበትም። ከሱ የተሻለ አማራጭ ወይም ኦልተርኔቲቭ ሶሻሊዝም ነው። ሶሻሊዝም ሁሉም ባለሀብት የሆነበት ሁሉም የሚንስ ኦፍ ፕሮዳክሽኑ እና የምርቱ ባለቤት የሆነበት ስርዓት ሊመሰረት ይገባል። ይሄ የማይቀር ነው የሚል ኢኮኖሚክ ፕሪንሲፕል ነበረው። ሌላው የሶሻሊዝም መገለጫ ሴንትራል ፕላኒንግ ነው። በማዕከል ደረጃ ነው ምን መመረት እንዳለበት ምን ዲስትሪቢዩት መደረግ ያለበት የሚወሰነው በማዕከል ነው። ሴንትራል ፕላኒንግ ሌላ የሶሻሊዝም መገለጫ ነው። ሴንትራል ፕላኒንግ ኢን ሶሻሊዝም ዲተርሚንስ ፕሮዳክሽን ኤንድ ሪሶርስ አሎኬሽን። የትኛው ጋር ምን ይመረት የትኛው ጋር በስንት ይሸጥ ዋቴቨር የሚለውን ነገር የሚወሰነው ሴንትራሊ። ሶሻሊዝም አንዱ መገለጫ ሴንትራል ፕላኒንግ ነው። ፕላኒንግ ኦፍ ፕሮዳክሽን፣ ዲስትሪቢዩሽን፣ ፕራይስ ኤንድ ሶ ኦን። ሂ ቢሊቭድ ካርል ማርክስ ቢሊቭድ ካፒታሊዝም ውድ ኢቨንቹዋሊ ቢ ኦቨርትሮን ባይ ዘ ወርኪንግ ክላስ ፕሮሌታሪያት። ዲክታተርሺፕ ኦፍ ዘ ፕሮሌታሪያት ይሆን መጨረሻ ላይ ሪቮሉሽን ይነሳል። በሪቮሉሽኑ ካፒታሊዝም ይገረሰሳል። የወዛደሩ የበላይነት ይመሰረታል። ከዛ በኋላ ሁሉም እኩል የሆነበት ሶሻሊዝም ወይም ደግሞ የኮሌክቲቭ ኦነርሺፕ ያለበት ስርዓት ይመሰረታል። ካፒታሊዝም the inevitability of the downfall of capitalism ይላል። ካፒታሊዝም ዞሮ ዞሮ at the end of the day መውደቁ መፍረሱ አይቀርም። because አንታጎኒስቲክ የሆኑ እና ኤክስፕሎይቴሽን ላይ የተመሰረተ ስርዓት ስለሆነ አንሬስት አያጣው፣ ብጥብጥ አያጣው፣ at the end of the day መውደቁ አይቀርም የሚል አስተምሮ ነበረው። እዚህ ላይ እንደምትመለከቱት እነዚህ ታዋቂ የሆኑ አንዱ ማርክስ ነው፣ ሌላው የእሱ ጓደኛ ፍሬድሪክ ኤንግልስ ነው። ካፒታሊዝምን ስትሮንግሊ የሚቃወሙና ሶሻሊዝምን ፕሮሞት የሚያደርጉ ታዋቂ ፈላስፎች ናቸው። to sum up our discussion of the emergence of capitalism ካፒታሊዝም ፊውዳሊዝምን ሪፕሌስ አድርጎ የመጣ ኢኮኖሚክ ሲስተም ነው። መጀመሪያ መርካንታሊዝም የሚባል በጣም ፕሮቴክቲቭ የሆነ ፕሪንሲፕል ይከተሉ ነበረ። አት ዘ ኤክስፔንስ ኦፍ አዘርስ አንዱ በሌላው ላይ ተረማምዶ ሀብት የሚያካብትበት ስርዓት የነበረበት ነው። ሌተር ኢንዱስትሪያላይዜሽን ፕሮሞት ሆነ። ይህ አንዱ መገለጫ ነው። ኢትስ ኪ ፊቸርስ ዋና ዋና ባህሪያቶቹን አይተናል። የካፒታሊዝም ፕራይቬት ኦነርሺፕ ዋነኛ መገለጫ ነው። ፕሮፊት ሞቲቭ ኤንድ ሚኒማል ገቨርንመንት ኮንትሮል። በኋላ መርካንታሊዝም ከቀረ በኋላ ሚኒማል ገቨርንመንት ኮንትሮል ወይም ደግሞ ሌሴ ፌር የምንለው ወይም ፍሪ ትሬድ የምንለው ማቴሪያላይዝድ ሆኗል በአዳም ስሚዝ እና ጓደኞቹ ፕሮፖነንትነት። ቀጥሎ ማርክስ ክሪቲሳይዝ ካፒታሊዝም። ማርክስ ክሪቲክ ኢት ፎር ክሪኤቲንግ ኢኒኳሊቲ ላይ የተመሰረተ ስርዓት ነው እና መጨረሻ ላይ ፕሪዲክትድ ኢቨንቹዋል ዳውንፎል ኦፍ ካፒታሊዝም፣ መጨረሻው ደግሞ መፍረስ እንደሆነ ፕሪዲክት አድርጎ ነበረ። እነዚህ የመጀመሪያው ፓርት ነው። እዚህ ላይ እንጨርሳለን። ዘ ኢመርጀንስ ኦፍ ካፒታሊዝም